በዛሬ ቪዲዮ ስለተወዳጁ የነጻነት ወርቅነህ ሚስት እውነታው እኔ ጋር አለ ያለች ሴት ብዙዎች ያልጠበቁትን ሚስጥር ተናግራለች። ነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። ዝነኛ ድምፃዊት ራሔል ጌቱ ሃይማኖቷን ቀየረች የሚሉ ዜናዎች በማህበራዊ ሚዲያ በስፋት እየተናፈሱ ይገኛሉ። ታዋቂዋ ሙዚቀኛ ራሔል ጌቱ ጌታን ተቀበለች። የአባይ ቴሌቪዥን ሸዋሸዋ ሰርቶኛል ስትል የጥላሁን ጉግሳ የቀድሞ ባለቤትና የፊልም ዳይሬክተር ሄለን ታደሰ ተናገረች። የምናገረው ስለ አባይ ቴሌቪዥን ሸዋሸዋ ነው። እንዲሁም ከ20 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን መብላቱን ተከትሎ የሀገራችን ታዋቂ አርቲስቶች እና ቲክቶከሮች የደስታ አገላለጽ ብዙዎችን እያነጋገረ ይገኛል። ይሄ እንባ ብቻ አይደለም። ሰላም ሰላም፣ የተወደዳችሁ ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ መግቢያ ላይ የተመለከታችኋቸውንና ሌሎችን ብትሰሙት መልካም ናቸው ያልኳቸውን ቪዲዮዎች ይዤ መጥቻለሁ። እስከ መጨረሻው አብራችሁኝ ከሆናችሁ ሁሉንም የምትሰሙት ይሆናል። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን በመጫን እስከ መጨረሻው አብራችሁኝ እንድትቆዩ ግብዣዬ ነው። ይህ ዜብራ ቲዩብ ነው። እንግዲህ ወቅቱ የእግር ኳስ ጨዋታዎች ፍጻሜያቸውን የሚያገኙበት ወቅት ስለሆነ ምኞታችሁ የተሳካላችሁ የምትወዱት ክለብ ዋንጫ ያነሳላችሁ ደጋፊዎች በቅድሚያ እንኳን ደስ ያላችሁ ማለት ፈልጋለሁ። ታዲያ ትላንት ምሽት አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን መብላቱን ተከትሎ የሀገራችን ታዋቂ አርቲስቶችና ቲክቶከሮች በደስታ ሲቃ እያነቡ የሚሆኑትን አጥተው ነበር ያመሹት። እንዴ ለኳስ ይህን ያህል እስኪባል ድረስ የእነሱን ስሜት አይተን እንመለስ። አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። ይኸውልህ ይሄ እንባ ብቻ አይደለም። ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግሰናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። አለቅሳለሁ ብዬ አላውቅም። የምሬ ነው የምላችሁ ማለት
የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ። ይገርማል። እንግዲህ እግር ኳስ ደጋፊ መሆን ስሜቱ ከባድ ነው፣ ልክፍት ነው። ቀጣዩ መረጃ የነፃነት ወርቅነህ ባለቤት የሚመለከት ነው። እንግዲህ ሰሞኑን የነፃነት ወርቅነህ ባለቤት በኢቢኤስ ቲቪ ላይ ቀርባ ስለነበረው ሁኔታ ሁሉ በገለጸችበት ወቅት ብዙ ሰዎች አስመሳይ ናት፣ ተኳኩሎ ለቅሶ፣ ያዞምባ ነው እያሉ በኮመንት ላይ እየወረዱባት ነበረ። ነገር ግን እውነቱ መታወቅ አለበት። ያለ ስም እየሰጡ ሰውን ማሸማቀቅ ይብቃ ብላ የሁለቱንም የውስጥ ገመና በደንብ የምታውቅ የነፃነት ወርቅነህ ጎረቤት ነኝ ያለች ሴት ድምጿን ቀርታ ለዳሎል ኢንተርቴይንመንት ልካ ነበረ። ምንድነው እዛ ድምጽ ቅጂው ላይ ያለው? እንስማው። ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነፃነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የእሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ። አንድ ግቢ ነው እንግዲህ እየኖርን የነበር ነው፣ ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነፃነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሎል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጽብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤት ማትዞር በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ፣ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሉል እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው። እና በጣም ጥሩ አደነው እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ። አይደነው መናገር አልችልም ብዙም አማርኛ፣ ወደ ትግርኛ ነው እንትን ማላው። እና በጣም ነው በጣም ጥሩ ሴት፣ ለልጆቿ በሩል የምትከተል ምናምን በቃ እንዴት ልበልህ፣ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት፣ በጣም ሰው አክባሪ ናት፣ በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ። እና ንጹህ ማለት ነው ልጆቿ እንደዚህ ያሳደገች። ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች፣ ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ፣ ነርሶች አሉ ምናምን አሉ የሚያዩት፣ ምግብ ሙሉ ነው ሆስፒታል፣ ሁሉም ነገር አለ፣ ምግብ ምናምን አለ ሆስፒታል። ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም ነው እኔ ከተለያየን አሁን ስንት ዓመታችን። እኔ ወጥቼ ወደ ሳውዝ ሄጃለሁ፣ እሷ ኖርዝ ነው የምትኖረው፣ ስቲል ሳውዝ ኢስት ነው የምትኖረውና ስቲል አግኝቻ ብዙ ቀን አላቅም። ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጽብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ና። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት፣ የእውነት እንደስሟ ንጹህ ሴት ናትና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጣ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግኛ እናያታለን። ማንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር
ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታውቁት ይሆናል። ልጅ ያላችሁ ሰዎች በቃ እንዴት ነው ነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግና እግዚአብሔርን ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር ነው እንዴት ልበደህ በቃ ጥሩ ሴት ናት። የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት። ብሩክ ሴት ናት። ቸርች ሁሉም ይመሰክርላት ብሩክ ሴት ናት። በቃ ይሄንን አቅርብልኝ ከቻልክ ድምጼም ቢሆን አቅርብልኝ። እሺ አመሰግናለሁ። በጣም ጥሩ ሚዲያ አለ። ጥሩ ሚዲያ ደስ የሚል እንትን አለ። ደስ ይላል። ሁሌ አያለሁ። ሁሌ ሳይህ ደስ ይለኛል። ሌላ ነገር አለከታ ያንተ ሚዲያ ግን በጣም አየዋለሁ። እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል። አየዋለሁ ሚዲያ። ቴንክ ዩ። እንግዲህ እንደሰማችሁት ነው። ሙሉ ማስረጃ ሆኖ ላይቀርብ ይችላል፣ ግን ምን እንደሆነ የምናውቀው ነገር የለም። በድላውም ሊሆን ይችላል፣ አልበደለችውም ሊሆን ይችላል። የእናንተ ስሜት አጋሩ። ጋዜጠኛ ዮናስ ከበደ የት ገባ? እውነት ከኢቢኤስ ቴሌቪዥን ተሰናበተ? የትዝታችን በኢቢኤስ እና የቅዳሜን ከሰዓት ድምቀት የነበረው ዮናስ ከበደ የት ጠፋ የሚለው ነበረ። ቃለ መጠይቁን ያቀረቡት ጋዜጠኞች አብርሃምና ጸገነት ሲሆኑ ዮናስ በኢቢኤስ ቴሌቪዥን ከካሜራ ፊት ከጠፋም 1 ወር አልፎታል። ይህም ኢቢኤስን ተሰናበተ የሚል ትልቅ ስጋትና ጥያቄን አስነስቷል። በአሁኑ ወቅት ብዙዎች ዮናስ በአሜሪካ ሀገር እንደሚገኝ ስላረጋገጡ ኢቢኤስን ለቆ ተሰዷል ወደሚል ድምዳሜ ደርሰዋል። በአንጻሩ ደግሞ አይደለም አሜሪካ ላይ የሚተላለፍ አዲስ ዝግጅት ስላለ እሱን ለመቅረጽ ነው ሄደው የሚሉ ወገኖችም አሉ። የት ሄዶ ነው? ብዙ ጊዜ አስተውላችሁ ከሆነ አንድ ሰው ከኢቢኤስ ለቋል ከመባሉ በፊት ለተወሰኑ ሳምንታት ለወር ያህል ከሚዲያው ላይ ራቅ ይላል። የነ መቅደስና የዘወትር ደሳለኝን ሁኔታ ማሰብ እንችላለን። እንግዲህ ለቆ ከሆነ ለኢቢኤስ ትልቅ ኪሳራ ነው። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታንን ተቀበለች። ይህ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። እንግዲህ አሁንም ከጓደኛዋ ከመስከረም ጌቱ ጋር አንድ ላይ በመሆን ወደ ጌታ መጣለች የሚለው ዜና በከፍተኛ ደረጃ በዚህ ሰዓት እየተሰራጨ ይገኛል። ከራሄል ጌቱ ጋር በተያያዘ የተወራው ወሬ ይሄ ነው። እንግዲህ እሷ ባለ ጉዳዩዋ ስለዚህ ያለችው ምንም ነገር የለም። የገረመኝ ምን መሰላችሁ? ከሌላ እምነት ተከታይ ጋር መብላት፣ መጠጣት፣ ፎቶ መነሳት አይቻልም። በቃ ጓደኛዋም እኮ ልትሆን ትችላለች። እንዴት ሃይማኖቷን ለመቀየር ማስረጃ ሊሆን ይችላል ፎቶ አብሮ መነሳት? ይገርማል። የምናገረው ስለ አባይ ቴሌቪዥን ሸዋሸዋ ነው። ሸዋሸዋ ማለት ምን እንደሆነ እናንተ አስተምራችሁኛል። ይሄ ቪዲዮ ትንሽ ረጅም እንደሚሆን ገምታለሁ። ሄለን እባላለሁ። ይሄንን ነገር ዛሬ እዚህ ቦታ ላይ ባልናገረው ደስ ባለኝ ነበር፣ ግን እኔ አለመናገሬ ኃላፊነትን እንዳለመወጣት አድርጌ ስለቆጠርኩት ነው። ነገሩን ስትሰሙ ይገባችኋል። ከዚህ በፊት ያሉ ሰዎች በዛ ውስጥ ያለፉ ሰዎች ስላልተናገሩትና እንደ እሳት ራት በዛ ጉዳይ ውስጥ ገብቼ ስለተጠቃው ሌላም ሰው እንደዛ እንዳይሆን ብዬ ነው የማወራው። ከአባይ ቴሌቪዥን ጋር በጋራ ስለጀመር ነው ስራና የአባይ ቴሌቪዥንን ሸዋሸዋ እንግዲህ ሸዋሸዋ የሚለውን ቋንቋ ከናንተ ነው የሰማሁት። ምን ማለት እንደሆነ ሁላችንም ይገባናል። አባይ ቴሌቪዥን ከኔ ጋራ ውል ተፈራርመን ከ40 እስከ 45 ደቂቃ የሚሆን ፕሮግራም ስሰጣቸው እነሱ ደግሞ ከ12 ደቂቃ እስከ 15 ደቂቃ የሚሆን የድርጅቶችን ማስታወቂያዎች በዛ በሾው ላይ ሊለቁ አንድ ላይ የ1 ሰዓት ፕሮግራም ሊሆንና ቅዳሜ ከ12 ሰዓት እስከ 1 ሰዓት ባለው ሊተላለፍ እነዛ ማስታወቂያዎች ላይ የሚከፈሉ ማንኛቸውንም ክፍያዎች 50% ልንካፈል ነው። ምንም እንኳን እኔ አስቀድሜ ፕሮግራሙን ሰርቼ ሁሉ ነገር ጨርሼ ይዤ በመጣም ፕሮግራሙ በጣም ብዙ ወጪ ስለሚያስወጣ እዛ ላይ ሾው ላይ የሚመጡት ልጆች ሜኮቨር ተደርጎ ልብስ ተገዝቶላቸው ጫማ ራት ተጋብዘው በጣም ብዙ የፕሮዳክሽን ኮስት ተከፍሎ የሚሰራ ስለሆነ
እና ምንም እንኳን ለትርፍና ለገንዘብ የተሰራ ስራ ባይሆንም ግን ብዙ ወጪ ስላለበት እኔም ደግሞ ከኪስ እያወጣው ስለሆነ ቴሌቪዥኑ ላይ በሚታይበት ጊዜ የሚመጡት የማስታወቂያ ገቢዎች ወጪውን ይሸፍኑኛል ብዬ ተስፋ አድርጌ ነበር። ነገር ግን የሆነው እንዲህ ነው። እኔ ከሰጠኋቸው በኋላ የሚተላለፉ ማስታወቂያዎች ምን ያህል እንደሆኑ ምን ያህል ላገኝ እንደምችል እጠባበቅ ነበር። የመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት እያለ አንድም ማስታወቂያ እንኳን በስህተት እዛ ፕሮግራም ላይ አያስተላልፉም። ነገር ግን የራሳቸው ፕሮግራሞች አላቸው። እነዛ ፕሮግራሞች የቴሌቪዥኑ የራሳቸው የጣቢያ ፕሮግራሞች ናቸው። ግልጽ ለማድረግ ነገሩን ለምሳሌ እንዳልኳችሁ ቪአይፒ ሾው ኮሚሽን የሚጠየቅበት የውጪ ፕሮዳክሽን ነው። ሰለሜ ዋሻው እንደ የሚባሉ ፕሮግራሞች ሌሎችም በቴሌቪዥን ጣቢያው በራሱ የሚመረቱ ምንም አይነት ኮሚሽን የሚካፈል ሰው ከውጪ የሌለባቸው ናቸው። ስለዚህ ምንድነው እነሱ የሚገባውን ማንኛውንም ማስታወቂያ እኛ ላይ ቢያመጡት እኛ ኮሚሽን ልንጠይቅ ወይ ምን ኮሚሽን ልጠይቅ ነው ማለት ነው። እነሱ የራሳቸው ፕሮግራም ላይ ካስተላለፉት ግን ማንንም ኮሚሽን የሚጠይቃቸው የለም። እዛ ላይ የሚሰሩ ሰዎች በሙሉ ቋሚ ተከፋዮች ናቸው ወራዊ። ስለዚህ ያንን መርጠው ለራሳቸው ብቻ ገንዘቡን ለማግበስበስ ሲሉ ሁሉንም ማስታወቂያ ወደዛ ይነዱታል ማለት ነው። ከሁሉም በላይ የሚያስደንቀው ደግሞ እነዚህን የጣቢያውን ፕሮግራሞች በሙሉ የሚያስተዋውቁት ቪአይፒ ሾው ላይ ነው። በዚህ መሀል ምንድነው እኛ ባዶ እንቀራለን። በጣም በሚያሳፍር ሁኔታ ምንም ይሉኝታ በሌለው ሁኔታ እንደው ለይሉኝታ እንኳን እስቲ እነዚህ ሰዎች ብዙ ለፍተው ብዙ ደክመው ነው የሚያመጡት እና እስቲ አንድ ሁለት ማስታወቂያ እንኳን ዛ ላይ ጠብ እናርግላቸው። እንደው ይሉኝታውን ተው ለማስመሰልም እኛ እንዳንታዘባቸው እንኳን አልፈለጉም። በቃ ቀጥታ ምንም 100% ምንም በሚገርም አሳፋሪ ሁኔታ የሚሆነውን ነገር በሙሉ ለራሳቸው በማድረግ እኛ እየለፋን እየደከም የምናመጣው ነገር ዛርግ። እኔ አማተር አርቲስት አይደለም፣ ለመታወቅ ብዬ አልሰራም። ሌሎች ሰዎች ለመታወቅ ሊሰሩ ይችላሉ። ነገሩ ያናድዳል እና ቲሞችን ምን አልኳቸው፣ በራሳችን ማስታወቂያ የሚገዛ ድርጅት እንፈልግ እና እንላክላቸው አልኳቸው። ቲሞቼ ተሯሯጡ፣ በራሳችን ድርጅቶች አገኘንና እንግዲህ እነሱ ድርጅቶቹ ቀጥታ ሄደው ማስታወቂያውን እንዲጠይቁ አደረኩ። እኔ ከመጠየቅ ይልቅ እነሱ ራሳቸው ማስታወቂያውን ማስተላለፍ እንፈልጋለን ብለው እንዲሄዱ አደረኩ። እናም አገኙ፣ እነሱን አነጋገሩ። ወረፈ ማን እንዳነጋገሩ አላውቅም፣ ግን ሴልሶቹ ኮፒ ሰጧቸው። የገበያውን የማስታወቂያውን ዋጋ የሚይዝ ወረቀት ሰጧቸው። በዛ ውስጥ ቪአይፒ ሾው የለም። እኔ የላኳቸው ሰዎች ማስታወቂያ ሊገዙ የሄዱት ቪአይፒ ሾው ላይ ነው። ነገር ግን እሱ የለም እና እንደ እኛ የምንፈልገው ማስታወቂያ ቪአይፒ ላይ ነው ብለው ሲሉ አይ ቪአይፒ ሾው አንደኛ ቅናሽ የለውም፣ ሁለተኛ ሞልቷል የሚል መልስ ነው የሰጧቸው። ያንን እናም እኔ ራሴ ማስታወቂያ እንዲከፍሉ የላኳቸውን ድርጅቶች ሞልቷል፣ ቪአይፒ ሾው ላይ ሞልቷልና ሌላ ፕሮግራሞች ላይ እናስገባላችሁ አሏቸው። እንኳን ሊሞላ አንድ ማስታወቂያ ናፍቆናልኛል። በዚህ ውስጥ የምናየው ነገር ምን ያህል ሰዎች ስግብግብነትና ሌብነት ካራክተራቸው ብቻ ሳይሆን መለያቸው እንደሆነ አርገን ልንወስድ እንደምንችል ነው። እኔ በኢትዮጵያ ቆይታዬ የታዘብኩት ነገር ልንገራችሁ። እንደምታውቁት እኔ አሜሪካ ነው ነዋሪነቴ፣ ጥምር ዜግነት አለኝ። ኢትዮጵያዊነቴ አንደኛ ቢሆንም አሜሪካዊም ደግሞ ዜጋ ነኝ። በዚህ ውስጥ እንግዲህ ኢትዮጵያ ውስጥ ስኖር ብዙ ችግር አለ። ብዙ ነገር እያለፋችሁ ብዙ ነገር እያየሁ ካልሆነ በስተቀር ለማወዳደርም ለመምረጥም የሚከብድ ነገር ነው ምቾት እና በዚህ ሁሉ ቆይታዬ ባለፉት 4 አመታት ውስጥ ያየሁት ኢትዮጵያ ውስጥ አጥፊዎች አሉ፣ ሲጠፋ ዝም ብለው የሚያዩ አሉ፣ የሚታገሉ አሉ። ከሚታገሉት ውስጥ ነኝ ብዬ ነው ራሴን የምቆጥረው። ብዙዎች እንደሚታገሉ አውቃለሁ፣ አያለሁ። አንዳንዶች እንደውም ዋጋ እየከፈሉ ብዙ የፍርሃት ውስጥ እየገቡ የሚናገሩ አሉ፣ እናውቃቸዋለን። እና አንዳንዶች ደግሞ በይሉኝታ በሌለው መልኩ ሲያጭዱ፣ ሲከምሩ፣ ሲሞሉ፣ ሲያግዙ፣ ሌላውን ጉሮሮ ላይ እየወደቁ እየቆሙ አልፈው ለመሄድ ሲጥሩ ለየትኛው ዓለም ምን ያህል ጊዜ ልንኖር? አሁን እዚህ ላይ ማየት ያለብን አባይ ቴሌቪዥን በህግ ያስኬደኛል አያስቀጣኝም ብሎ የሚያስበውን ነገር ነው ያመቻቸው፣ በውለታውም ላይ ማለት ነው። ምክንያቱም ኤኒ ታይም እኔ ማስታወቂያ ስላላገኘው አላስተላለፍኩም ፕሮግራሙ ላይ ብሎ ማለት ይችላል። ከዛም መውሰድ ይችላል የፈለገውን ነገር። በህግ አያስኬደኝም ብሎ ያስባል። በህሊና ግን ህዝብ ይፈርዳል። ምክንያቱም ይሄ ፕሮግራም ሲሰራ ብዙ ሰዎች ከጀርባ አሉ፣ እንዲጠቀሙ እንዲረዱ የምናመጣቸው ህፃናቶች ሳይቀሩ አሉ፣ ወላጆች አሉ የተቸገሩ። ነገሩ ሁሉ ጊዜ ቢሄድ ቢተላለፍ ብዙ ሰዎች ይጠቀማሉ። ያንን ሁሉ ነው እንግዲህ ከትሮፍ ለማድረግ ይሄንን እርምጃ የወሰደውና በዛ እኛ ራሳችን እኔ ራሴ ፈልጌ ያመጣሁትን የማስታወቂያ ድርጅት ማስታወቂያ እንዲተላለፍላቸው የሚፈልጉ ድርጅቶችን የሰጠኋቸውን እንኳን
ሞልቷል ብለው ገንዘቡን ጥርግርግ አድርገው ለመውሰድ ፈለጉ። እንግዲህ ይሄ ኤክስትሪምሊ የሆነ ስግብግብነት ግሪዲ የመሆንና በጣም አደገኛ የሆነ አካሄድ ነው። አውቃለሁ ብዙ እንደኔ ቪክቲም የሆኑ ብዙ ሰዎች እንደነበሩ አውቃለሁ። እየሰሩ የለፉበትን ሳያገኙ ሰልችቷቸው የሚወጡ አሉ። አሁንም እየታገሉ ያሉ አሉ። ስለዚህ ከዚህ በፊት ቪክቲማይዝ የነበሩ ፕሮዳክሽን ካምፓኒዎች እየሰሩ ሲገብሩ የነበሩ ሁሉ ሊጠይቁበት በማይችሉት ውለታ ውስጥ ነው ያለፉት። ስለዚህ እንደማይጠየቅ ያውቀዋል። ሌላው ቀርቶ ውለታው ላይ እንኳን የድርጅቱንና የጣቢያውን ስም የሚያጠፋ ነገር ከተናገራችሁ በሚል የማስፈራሪያ አይነት ቃላት እዛ ላይ ተጽፏል። ግን ማወቅ ያለበት እውነትን መናገርና ዋሽቶ መናገር ሕግ ፊት አንድ አይነት አይደለም። አሁን እኔ እውነትን እየተናገርኩ ነው። የሆነውን ነው ፕራክቲካሊ የትም ብሄድ ሕግ ፊትም ብቀርብ የሆነውን ነገር ነው የተናገርኩት። ስለዚህ ይሄ ነገር ማንም የመናገር መብቴን ሊያስቆመኝ አይችልም። እና ያሳዝናል የሀገራችን ሁኔታ፣ የሀብታሞች ሁኔታ። አንዳንድ ጊዜ ፈጣሪ ራሱ ሀብታም መንግስተ ሰማያት አይገባም ሲል ያለ ምክንያት አይደለም። ብዙ ጊዜ እንደ እኔ ሀብታም ከሆንኩኝ መንግስተ ሰማያት አልገባም ነበር እንዴ ብለው ሰዎች ይጠይቃሉ። እንደዛ ማለት አይደለም። ሀብታም ብሩን ለማምጣት የሚሄድበት መንገድ ለብዙዎች ከርስ ስለሚሆን ነው። ስለዚህ ሌላችሁ የፈለኩት ነገር ህዝቡ ይሄንን ነገር እንዲያውቀው ቪአይፒ ሾው ኢትዮጵያ ዩቲዩብ ቻናል ላይ ቀጥለዋለሁ። አባይ ቴሌቪዥን ላይ ግን እንደማልቀጥል ገልጬ ተአማኒነት የሌላችሁ መስሪያ ቤቶች ናችሁ ብዬ ከእናንተ ጋር በፓርትነርነት መስራት መቀጠል ተአማኒነት በሌለው ወይም ሎያል ፓርትነር ባልሆነበት ሁኔታ አንድ ድርጅት አብሮ መቀጠል አይቻልም ብዬ ትቼዋለሁ ማለት ነው። ለነሱም ይሄን ደብዳቤ አስቀምጥ የሚመለከተው ክፍል ደግሞ እንደነዚህ አይነቶቹን ሲስተማቲክ በሆነ መልኩ የሚዘርፉትን ኮንሲኩዌንስ እንዳለ እንደሚያሳያቸው ተስፋ አለኝ። ወደፊትም ደግሞ የሚያፍሩበት ነገር እንዲሆን ቪዲዮ ለነሱም እንዲደርስ ሌሎቹም ብዙ የምትታገሉ አላችሁ። አሁን መጥቀስም አልችለው እነዚህ አይነቶቹን ቪዲዮዎች ብታስተጋቡ ደስ ይለኛል፣ ህዝቡ እንዲያውቅ። እነሱም ደግሞ ሌሎችም ቪክቲም ይሁን አውቀው ይምጡ። ሌሎቹ በቃ ምንም እንደማያገኙ እንደሚለፉ ገንዘባቸውን እንደሚያወጡ አውቀው ይምጡ እንጂ ለነሱ እየሰራን የምንገብርበት ምንም አይነት ትከሻ እንደሌለን። ስለዚህ ባካችሁ ለህሊናችን እንታመን፣ ለህሊናችን እንኖር። አት ኤንድ ኦፍ ዘ ዴይ ሁላችንም ሟች ነን። የብዙ ሰዎችን ከርስ የብዙ ሰዎችን ትከሻ እያጎበጥን ለኛ የሚደላን ነገር ባይደላን እንምረጥ። አንድ ነገር የምናገረው ግን አባይ ቴሌቪዥን ብቻ አይደለም እንደዚህ አይነት ሸዋሸዋ የሚሰራው። ሌሎችም ቴሌቪዥን በቅርብ የምታውቋቸው በአንደኛ ደረጃ የተቀመጡ ቴሌቪዥኖችም ብዙ ኤክስፒሪየንስ አለኝ። ሌላ ጊዜው ሲደርስ በራሱ ጊዜ የምነግራችሁ ይሆናል። ማንም ከማንም አይሻል ለማለት ነው። ወዳችኋለሁ። እንግዲህ እንደሰማችሁት ፕሮግራም ነበራት አባይ ቲቪ ላይ። አባይ ቲቪ ደግሞ ራሱ የሚያዘጋጃቸው ፕሮግራሞች ስላሉ ወደ ሚዲያው አገልግሎታቸውንና ፕሮዳክቶቻቸውን ለማስተዋወቅ የሚመጡትን ከስተመሮች የራሱ ፕሮግራሞች ላይ እንዲተላለፉ ያደርጋል እያለች ነው። ታዲያ እኮ ይሄ መብቱ ነው አይደለም? እንደ የራሱ ፕሮግራሞች ካሉት አንቺ ላይ አስተላልፎ ከዛ ላይ ሼር ላንቺ የሚሰጥበት ምክንያት ምንድነው ነው? የዋንሽ እንግዲህ ለዛሬ ያስኩላችሁ መረጃዎች እኚህ ነበሩ። ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። ሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።